አለና የ11 ናርዶት የባታቱን በር እያንኳኳ ወንድሜ ገሌ ቶሎና እፈልጋለሁ ይል ነበር። አንዳቸውም ግን ፈጥነው አልወጡም። ወደ አባ ማርቆስ ባት ወጡ። አባ ማርቆስ ሲለው ገና ድምፁን እንደሰማ ፈጥኖ ወጣ። አባ አስዋሎስም በል ሂድ ብሎ ወደ ላስታ ላከውና እነዛን አበው 11 የት አሉ አላቸው። ከዛም ወደ አባ ማርቆስ ባት ገባ። አባ ማርቆስ አባ አስዋሎስ ሲጠራው እየጻፈ ነበር። ነገር ግን የመምህሩን ድምፅ ሲሰማ ኦሜጋ የሚለውን ቃል እንኳን ሳይፈጽሞ ሮጦ መውጣቱን አዩ። እነዛም አባቶች በእውነት የምትወደውን ወደን ነው፣ ጌታም እንደኛ ይወደዋል አሉት። የምትወደውን ወደን ነው፣ ጌታም እንደኛ ይወደዋል አሉት። አባ አስዋሎስ ወደ ሱሪያሌ በፈለገ ጊዜ ረዱ አባ ማርቆስ አባ አንተ ልተው አልወድም፣ ይህንን ቦታ ትቼ ልሄድ አልወድም፣ እባክህ በዚህ ቦታ 3 ቀን ብቻ ቆይልኝ እያለንም ነው። በሦስተኛው ቀን አባ ማርቆስ አረፈ። አባ ሚላሴ በአንድ ቦታ ሲያልፍ አንድ መነኩሴ ሰው ገድለሃል ብለው የአካባቢው ሰዎች ይዘውት አገኘ። አባ ሚላሴ ወደዛ መነኩሴ ጠጋ ብሎ ከጠየቀው በኋላ በሐሰት እንደተያዘ አወቀ። ሰዎቹንም የተገደለው ሰው የት ነው አለ። እነርሱም አሳዩት። አባ ሚላሴም ጸልዩ ብሏቸው ወደ ሬሳው ተጠግቶ እጁን ወደ ሰማይ ዘርግቶ ጸለየ። ያን ጊዜ የሞተው ሰው ተነሳ። ሁሉም እያዩት የገደለህ ማን እንደሆነ ንገረን አለው። የሞተው ሰውም ወደ ቤተክርስቲያን ሄጄ ለካህኑ ገንዘብ ሰጠሁት፣ በዚህ ጊዜ ገንዘቡን ተቀበለኝና ገደለኝ። ከዛም ወደ አባ ባት ወረወረኝ። ዋካችሁ ገንዘቡን ወስዳችሁ ለልጆቼ ስጡልኝ። አባ ሚላሴስም በል ሂድ፣ እግዚአብሔር እስኪያስነሳ ድረስ ተኛ። ያም ሬሳ ተመልሶ አንቀላፋ። አባ ማርቆስ ግብፃዊ የ30 ዓመታት ከባቱ ሳይወጣ የሚኖር መነኩሴ ነበር። በአካባቢው የሚገኘው ቤተክርስቲያን ካህን በየጊዜው ወደ እርሱ እየሄደ ሥጋ ወደሙን ያቆርበው ነበር። ያም የዚህን አባት ጽናት አይቶ ቀናበት። ስለዚህም አባ ማርቆስ ካህኑን እንዲጸየፈው በማድረግ ሊፈትነው አሰበ። ሰይጣንም ርኩስ መንፈስ ያደረበትን ሰው ወደ አባ ማርቆስ ላከው። ያም ርኩስ መንፈስ ያደረበት ሰው ጸሊም የሚመስለው ቀረበና የካህኑ ኃጢአት ሰነፈጠኝ፣ ከዛሬ ጀምሮ ወደ አንተ አታቅርቡ ብሎ ጮኸ። አባ ማርቆስም ሁሉም ሰው ከበደል ለመራቅ ይሮጣል፣ አንተ ግን ይዘው መጣ፣ እንዳይፈረድብህ አትፍረድ ተብሏልና። ኃጢአተኛ ቢሆን እግዚአብሔር ይፈውሰዋል፣ ትፈወሱ ዘንድ እያንዳንዱ ስለ ሕሊናው ይጸልይ ተብሏልና። ይህን ብሎ ሲጸልይ በሰውየው ላይ ያደረው ሰይጣን ትቶት ኮበለለ። ሰውየውንም በሰላም አሰናበተው። ካህኑ እንዳስለመደው ሲመጣ አባ ማርቆስ በደስታ ተቀበለው። ጌታም የአባ ማርቆስን የልቡን ንጽሕና ተመልክቶ የሚከተለውን ተአምር አሳየው። ካህኑ ሊያቆርበው ጠረጴዛውን ባዘጋጀ ጊዜ እግዚአብሔር ወርዶ እጁን በካህኑ ራስ ላይ አኖረው። ካህኑም የእሳት አምድ መሰለ። ይህንን ሳይደነቅ ጀመረ። በዚህ ጊዜ
ምድራዊ ንጉሥ ባለሟሎቹ የቆሸሸ ልብስ ለብሰው በፊቱ እንዲቆሙ አይሻም፣ በክብር ተጎናጽፈው እንጂ። ሰማያዊ ንጉሥማ የተቀደሱ ምስጢራትን ለማገልገል በሰማያዊ ክብር ፊት የሚቆሙትን ካህናት እንዴት የበለጠ አይቀድሳቸውም የሚል ድምፅ ሰማ። አባ ማርቆስ በካህኑ ላይ ባለመፍረዱ ለዚህ ክብር በቃ። አባ ኔሌስ በአንተ ላይ ግፍ በሠራብህ ወንድም ላይ ለበቀል የሰነዘርከው ነገር ሁሉ በጸሎት ጊዜ ልቦናህን እየመታ ይፈትናል። ጸሎት የደግነት ፍሬ የቁጣ አለመኖር ነው። ጸሎት የትካዜና የውስጣዊ ሐዘን ማስታገሻ ነው። ሂድ ያለህን ሁሉ ሽጥና ለድሆች መጽውት፣ ከዚያም መስቀሉን ተሸከም፣ ራስህን ካድ። በዚህ መንገድ ያለ እውቀት ልትጸልይ ትችላለህ። ነገሮች ሁሉ አንተ እንደምትፈልጋቸው እንዲሆኑ አትመኝ፣ እግዚአብሔር እንደሚያስደስቱት እንጂ። እንደዚህ ከሆነ የማትታወክና በጸሎትም ጊዜ አዘውትረህ የምታመሰግን ትሆናለህ። ራሱ ከሁሉም ተለይቶ የተጣለ እንደሆነ አድርጎ የሚያስብ መነኩሴ ብፁዕ ነው። ውስጣዊ ሰላምን የሚሻ መነኩሴ ለጠላቱ የማይበገር ሆኖ ይኖራል። ከሕዝቡ ጋር እየተቀላቀለ የሚኖር ከሆነ ግን ባለማቋረጥ የሰይጣን ውጊያዎች ይገምሳል። አባ ኔጥራስ የአባ ስዋኖስ ረድ የነበረው አባ ኔጥራስ በደብረ ሲና በበዓቱ እያለ ለሰውነቱ የሚያስፈልጉትን ነገሮች በተመለከተ ራሱን በጥንቃቄ ይዘው ነበር። በኋላ ጳጳስ ሲሆን ግን ለሥጋ በሚያስፈልጉት ነገሮች ግድ የለሽ ሆነ። ረዱ አንድ ጊዜ አባ በገዳም እያለን ይህን የመሰለውን ተባቱና ጥርም ታታደርገው። አባ ኔጥራስም በገዳም እያለሁ ውስጣዊ ሰላም ድህነት ነበረኝ። ስለዚህ በአንድ በኩል እንዳልታመም፣ በሌላ በኩልም ከሚገባኝ በላይ እንዳልጠግብ ስል ብቻ ሰውነቴን እጠብቀው ነበር። አሁን ግን በዓለም ውስጥ በምቹ ወንበር ላይ ነኝ። ብታመም እንኳ ተከታትሎ የሚያሳክመኛል። ስለሆነም ይህን ሁሉ የተቀጠቀጠ ትርምት የምፈጽመው በውስጥ ያለውን መነኩሴ እንዳላበላሽ ብዬ ነው። ያለውን መነኩሴ እንዳላበላሽ ብዬ ነው። አባ ኔጥራስ ስለ ሁለት ወንድሞች የሚከተለውን ተናግሯል። አንድ ጊዜ በሁለት መነኮሳት በአንድነት ለመኖር ወሰኑ። አንደኛው በልቡ ወንድሜ የሚፈልገውን ሁሉ አደርግለታለሁ ሲል ቃል ገባ። ሌላኛው የወንድሜን ፈቃድ እፈጽማለሁ ሲል በልቡ ወሰነ። በዚህ ውሳኔያቸው ለብዙ ዘመናት በለጋስነት ኖሩ። በዚህ ፍቅራቸው የቀና ሰይጣን ሊለያያቸው ተነሳ። በባሕታቸው በር ላይ ቆመና ለአንደኛው እርግብ ለሌላኛው ቁራ መስሎ ታየው። በዚህ ጊዜ አንደኛው መነኩሴ እርግቧን አያት ሲለው፣ ሌላኛው ደግሞ እርግብ አይደለችም ቁራ ነው ሲል መለሰ። እርግብ ናት፣ ቁራ ናት። ክርክር ጀመሩ። ክርክሩ ወደ ጭቅጭቅ፣ ጭቅጭቁም ወደ ድብድብ አመራና ደም በደም እስኪሆን ድረስ ተደባደቡ። በመጨረሻም ተለያዩ። ከሦስት ቀናት በኋላ ወደ ልባቸው ተመልሰው ሁለቱም ተጸጸቱ፣ ይቅርታም ተጠያየቁ። ሁለቱም በተለያየ መልክ አንድ አይነት ነገር ማየታቸውንና ልዩነታቸው የመጣው ግን ከነገሩ ሳይሆን ከዲያብሎስ መሆኑን ተረዱ።
እስከ ዕለተ ሞታቸውም አብረው ያለ ሰው ኖሩ። አንድ ወንድም አባዚዮስን 3 ቁራጭ ዳቦዎች በቀን ብንመገብ ብዙ ነው ብሎ ጠየቀው። አባዚዮስም ወደ ገዳም የመጣኸው በአውድማ ልትወቃ ነውን? ያ ወንድም አስከትሎ 3 ብርጭቆ ወይን መጠጣት ብዙ ነውን? አባዚዮስም ሰይጣን ባይኖር ኖሮ ብዙ አይሆንም ነበር፣ ነገር ግን ሰይጣን አለና ብዙ ነው። ወይን በፈቃደ እግዚአብሔር ለሚኖሩ መነኮሳት ዋና የሰው መነሻ ነውና። አባ ዛንዚያስ ውሻ ከኔ ይሻላል፣ እርሱ ለሌሎች ፍቅር አለው፣ በማንም ላይ አይፈርድም ይል ነበር። በስልስ ገዳም የነበረው አባ ኦሎምፒስ የፍትወት ወር ይፈትነው ነበር። ሰይጣን በሐሳቡ ይመጣ ሂድ ውጣና ሚስት አግባ ይለው ነበር። እርሱ ከባቱ ወጥቶ ወደ ጭቃው ሄደና ከጭቃው የሴት ምስል ሰርቶ ኦሎምፒስ ሆይ ሚስት ይቻት፣ አሁን እርሷን ለማስተዳደር ጠንክረህ መስራት አለብህ እያለ በጉልበት ሥራ ተጠመደ። ከጥቂት ጊዜ በኋላ እንደገና ሄዶ ትንሽ ምስል ሠራ። ከዚያም ሚስት ልጅ ወልዳለችና ለምግቧና ለልብሷ ከበፊቱ በባሰ ሁኔታ መስራት አለብህ እያለ ይደክም ጀመር። በመጨረሻም ሥራው ሲበዛበት ለልቦናው ይህን መከራ ከዚህ በላይ መሸከም አልችልም። ልቦናውም እንግዲያውስ ሚስት መፈለግን ተዋለው። ወዲያው እግዚአብሔር ጾሩን አላቀለት። አባ ኦሎምፒስ እንደዚህ ይላል፣ ሰው ልቡን ካልጠበቀ የሰማውን ሁሉ መርሳትና መዘንጋት ይጀምራል። ስለሆነም ጠላት በእርሱ ውስጥ ቦታ ያገኛል፣ ገልብጦም ይጥለዋል። ልክ ዘይት ተሞልቶ እንደሚያበራ መብራት ማለት ነው። ዘይቱን መጨመር በዘነጋ ቁጥር መብራቱ እየቀነሰ ይመጣል፣ ጨለማም ቦታውን ይረከባል። ከዚህ የባሰ የሚፈጠረው ደግሞ አይጥ ወደ መብራቱ ተጠግታ ክሩን መብላት ከጀመረች ነው። ዘይቱ አልቆ መብራቱ ካልጠፋ ይህንን ማድረግ አትችልም። ነገር ግን መቅረቱ ያለ ብርሃን ብቻ ሳይሆን ያለ ሙቀት መቅረቱን ስታይ ክሩን ለመጎተትና መብራቱን ለመጣል ጥረት ታደርጋለች። ከሸክላ የተሠራ መብራት ሆኖ ይሰበራል። ከነሐስ የተሠራ ከሆነ ግን የቤቱ ጌታ መልሶ ዘይት ይሞላዋል። በተመሳሳይ ሁኔታም ልባችን ካልጠበቅን መንፈስ ቅዱስ ቀስ በቀስ ሙቀቱ ጭራሽ እስኪለየን ድረስ ከሕይወታችን ይጠፋል። ጠላትም የነፍስን ግለት ያቀዘቅዟል፣ ክፋትም ሰውነትን ያበላሸዋል። ነገር ግን ሰው ከእግዚአብሔር ጋር ጠንካራ ግንኙነት ኑሮ በዝንጋሌ ውስጥ የሚሰቃይ ከሆነ እግዚአብሔር በቸርነቱ እርሱን መፍራትና የፍርዱን ሰዓት ማስታወስን በልቦና ያስቀምጥበታል። ልበ ንቁ እንዲሆን ያዘጋጀዋል። እስኪጎበኘው ድረስም ራሱን በአስተማማኝ ሁኔታ ለወደፊቱ እንዲጠብቅ ያደርገዋል። አባ ዮሐንስ የጠላቱ ከተማ ለመቆጣጠር የዘመተ ንጉሥ አስቀድሞ የውሃውን መንገድ ይዘጋል፣ የእህሉንም መግቢያ ይይዛል። ያን ጊዜ ጠላቶች ይራባሉ፣ ይጠማሉ፣ በመጨረሻም እጃቸውን ይሰጣሉ። የነፍስን ጦር ለማሸነፍም በተመሳሳይ መንገድ መጠቀም ይገባል። አንድ ሰው በጾምና በረሃብ ከጸና የነፍሱ ጠላቶች ይዳከማሉ። እኔ በትልቅ ዋርካ ስር የተቀመጠንና አራዊት ሊጣሉት የመጣን ሰው እመስላለሁ። ሊቋቋማቸው እንደማይችል ከተረዳ ሸሽቶ ወደ ዛፉ በመውጣት ነፍሱን ያድናል። በእኔም የተፈጸመው ይኸው ነው። በባቴ ተቀምጬ ክፉ ሐሳቦች ሊቃወሙ ሲመጡ ልቋቋማቸው እንደማልችል ባወቅሁ ጊዜ በጸሎት ወደ እግዚአብሔር ሸሽቼ እመሸጋለሁ። በዛም ከጠላቶቼ ፍላጻ እድናለሁ።
መለወጥ የምትፈልግነት ተመለከተ። አባ ዮሐንስ እንዲህ አለ። በአንዲት ከተማ ውስጥ ብዙ ወዳጆች የነበሯት አንዲት አመንዝራ ሴት ነበረች። ከገዢዎቿ አንዱ ቀረባትና መልካም ሴት ለመሆን ቃል ግቢልኝና አገባሻለሁ አላት። እርሷም ቃል ገባችለትና ተጋቡ። ወደ ቤቱም ወሰዳት። የቀድሞ አፍቃሪዎቿ ያችን ሴት ፈለጓት። እርስ በርሳቸውም ያልሁሉ ወደ ቤቱ ወስዷታል። ወደ ቤቱ ብንሄድ ይቀጣናል፣ ነገር ግን በጓሮ በኩል እንሂድ። ለእርሷም እናፋጭላት። የፉጨቱን ድምፅ ስትሰማ ከድሩ ወርዳ ወደ እኛ ትመጣለች። በዚህም ያለ ችግር እናገኛታለን። ወደ ቤቷም ጓሮ ተጉዘው ያፋጩ ጀመር። እርሷ ግን የፉጨቱን ድምፅ ስትሰማ ጆሮቿን ደፈነች። ወደ ውስጧም እልፍኝም ገባች። በሩንም ጥርቅም አድርጋ ዘጋች። ይህቺ ሴት የእኛ ነፍስ ምሳሌ ናት። ወዳጆቿ የተባሉ ፈተናዎቿ ናቸው። ገዢ የተባለውም ክርስቶስ ነው። እልፍኝ የተባለውም ዘላለማዊ ቤት ነው። እንደዛ የሚያፋጩት ክፎች አጋንንት ናቸው። ነገር ግን ነፍስ ሁል ጊዜም በክርስቶስ አምባነት ትሸሽጋቸዋለች። አባ ዮሐንስ ልቦናው ከእግዚአብሔር ጋር ስለነበር ምድራዊ ነገሮችን ይዘነጋ ነበር። አንድ ቀን